ከአዲስ አበባ በ172 ኪሎ ሜትር ርቀት ላይ የምትገኘው የስልጤ ዞን ዋና ከተማ በሆነችው ወራቤ ላይ እንገኛለን። ይህ የምትመለከቱት ውብ ስፍራ ግን ከዓመታት በፊት የነበረው ገጽታ ፍጹም ተቃራኒ ነበር። ይሄ ቦታ መጀመሪያ ድሮ ስማር ጀምሮ በደንብ አውቀዋለሁ። ምንም ነገር አልነበረ። በቃ አብዛኛው ቦታ ጫካ ነው። ወደዚህ ለማለፍማ ጭራሽም አይደፈርም። በዛኛው ጫፍ ላይ ማለት ነው። ለሴቶች በተለይ በጣም ነበር የሚያስፈራው። ጫካ ነበር። በቃ በጣም ነበር የሚያስጠላው ሽታው። በቃ በጣም ነበር የሚያስጠላው ከሚባለው በላይ ማለት ነው። የከተማዋ የወንዝ ዳርቻ ልማት ፕሮጀክቶች አካል የሆነው ይህ ሰፊና ውብ ስፍራ ለበርካቶች ሁነኛ የመዝናኛ አማራጭ ሆኗል። የህፃናት መጫወቻዎች፣ የስፖርት ማዘውተሪያ ቦታዎች እንዲሁም ደግሞ ለኪነ ጥበብ ደግሞ አፍቃሪያን አምፊቲያትርን ጭምር ያካተተ በመሆኑ ልዩ እንደሚያደርገው በዚህም ደስተኛ መሆናቸውን ነው የአካባቢው ነዋሪዎች ያውጉ። ቅርብ ጊዜ ጀምሮ ነው የወንዝ ዳርቻ ልማት ተብሎ በቃ በሚገርም ሁኔታ ማለት በአጭር ሰዓት ውስጥ እንደዚህ ተቀይሮ እያያችሁት ያላችሁ በጣም ብዙ ነገር አለ ውስጡ ላይ። ዘመናዊ ፋውንቴኖች ቢያንስ 4-5 አሉ። ዘመናዊ የልጆች መጫወቻ አለ፣ አዳራሾች አሉ፣ የሰርግ ማስተናገጃ ቦታዎች አሉ። በቃ የስልጤ ባህላዊ የሆኑ ነገሮች ሁሉ እዚህ ውስጥ አሉ። ባህላዊ የሳር ቤት አለ፣ የፈረስ መዋያ አለ፣ የሜዳ ቴኒስ አለ፣ በጣም ትልቅ ዘመናዊ ማለት ነው። እና አምፊቲያትር 2500 ሰውን ማስተናገድ የሚችል ያው አምፊቲያትር አለ እና እያለቀ ያለ ፕሮጀክት ነው። በጣም ብዙ ስራ ነው የተሰራው። መጥቼ ቁጭ ስልበትም ከራሴ ጋር ለዝናናም ለመሰጥም ስፈልግ እዚህ ነው አምፊቲያትሩ አካባቢ ቁጭ ብለክ የፈለከውን ነገር ተጠቅመክ መውጣት ትችላለህ። ሁሉም ይወደዋል፣ ሁሉም አምሮታል ማለት በቃ በጣም ነው ደስ የሚለን። እኛ አሁን ሲደብረንም ምንም ሲናን ልጆችንም ይዘን ራሳችንም በቃ ፈታ ያን ከጓደኞቻችን ጋር በቃ ከሁሉም ጋር ወጣቶች በሙሉ እዚህ ነው የሚመጡት። መጀመሪያ ግን መዝናኛ ማነበረንም በጣም ነበር የሚያስጠላው። አሁን ላይ ወራቤ በጣም ያማረባል። ይህን ስፍራ በማልማት ብሎም ደግሞ በመጠበቅ ለበርካቶች የስራ እድልን መፍጠርም ችሏል። ወጣቱን በሙሉ አካቷል፣ በሙሉ ይዞናል። እኛን በጣም ነው ደስ አለኝ። ሲጀመር ማንም ስራ አይፈታም። በቃ እዚህ ነው ከ30 ከ50 ከ60 በላይ ነው ወደ ውስጥ የሚውለው ማለት ሰራተኛ። በጣም አበባ በአበባ ሆነዋል አንደኛው፣ ሁለተኛ ማብራት በማብራት ሆነዋል። በጣም በቃ ህፃናቶችም የተደሰቱ ስለሆነ ደስ ብሎኛል። ይሄ ስራ ማለት ነው ብዙ ጓደኛ ይዘዋል። እኔ ጓደኛ ማለት ስራው ተለዋጭ ራሱ አድርጓል ማለት ነው። እኔ ራሴ አሁን ከዚህ ገባው 2 አመት ነው። ምንም አልነበረኝም መጀመሪያ ማለት ነው። ይሄ ያለማው ሲግኝ ያጣው ብዙ ነገር ለውጥ አግኝቻለሁ እዚህ። በማዕከላዊ ኢትዮጵያ ክልል የስልጤ ዞን ዋና ከተማ በሆነችውና ከ100 ሺህ በላይ ነዋሪዎችን ያቀፈችው የወራቤ ከተማ መሰል የልማት ስራዎች ተጠናክረው እንደሚቀጥሉ ይጠበቃል። በዚህም በተለይ ደግሞ የወንዝ ዳርቻ ስፍራዎች የቆሻሻ ማከማቻና የተበከለ አየር ማመንጫ ሳይሆኑ ንጹህና ውብ ስፍራዎች እንዲሁም ደግሞ ሁነኛ የመዝናኛ አማራጭ እንዲሆኑ በበለጠ ሊሰራ ይገባል። ይሄ ቦታ ላይ ወደ 9 ሄክታር ነው 9 ሄክታር ሊሸፍን የሚችል ነው። 3 ሄክታር ከወንዙ ተሻግሮ ላንድስኬፑን አስተካክለን የወንዝ ዳር ልማት እየሰራን ያለንበት ነው። 6 ሄክታር ደግሞ በዚህ ሳይድ ያለ የፓርኩ ልማት ያለበት ነው። እዚህ አይነት የልማት ስራዎች የከተማውን ገጽታ ሊቀይር የሚችል የኮሪደር ኮንሰፕት ያለው ሀሳቦችን አቅደን እየሰራን ነው ያለነው። ከዛ አንፃር አሁን ሌላ ተጨማሪ ፓርክም የወዚህ ወሳና መውጫ አንድ ፓርክ ለመገንባት እቅድ ይዘን እሱን የመጀመሪያ ፌዝ የዲዛይንና የጥናት ፌዙን አጠናቀን ወደ ግንባታ ልንገባበት የምንችልበት ሂደት እየሄድን ነው።